እሺ ዛሬ የምናደርገው መጀመሪያ ሴሽናችን የሚሆነው ቻፕተር ሪቪው ወይም ቻፕተር ሃይላይት ማለት ኮርሱን ሃይላይት ዝም ብለን የምናየው የሚሆነው። ይህ ኮርስ በአንደኛ ዓመት ሁለተኛ ሴሚስተር ላይ ከምትወስዷቸው ከፍሬሽማን ኮርሶች እንደ ህግ ትምህርት ቤት ለገቡ ተማሪዎች የሚሰጥ መሰረታዊ የሆነ ኮርስ ነው። ኢንትሮዳክሽን ቱ ሎ ኤንድ ኢትዮጵያ ሌጋል ሲስተም ማቴሪያል በተመለከተ ግሩፕ ላይ አስቀምጣለሁ። ከሞጁል በተጨማሪ ፒፒቲም አስቀምጣለሁ እና ይሄ ኢንትሮዳክሽን ቱ ሎ ኤንድ ኢትዮጵያ ሌጋል ሲስተም የሚባለው ሁለት ነገሮች አሉት ሲታዩት ሪሱ ላይ አይደለ? የመጀመሪያው ኢንትሮዳክሽን ቱ ሎ ብቻ ኦኬ፣ ስለ ህግ የምናየው ይሆናል። ሁለተኛ ደግሞ የኢትዮጵያ ሌጋል ሲስተም ምን ይመስላል የሚለው ነው ሁለተኛው ፖይንት የሚሆነው ማለት ነው። ስለዚህ ይሄ ኮርስ እነዚህ ሁለት ፖይንቶች ላይ ትኩረት ያደረገ ነው ማለት ነው። ስለዚህ የመጀመሪያ ኮርስ በህግ ትምህርት ቤት የምትወስዱት እንደመሆኑ ደግሞ በጣም መሰረታዊ የሆነ ነው ማለት ነው። ስለ ህግ መሰረታዊ የሆኑ ነገሮችን ህግ ማለት ምን ማለት ነው? ህግን የሚያወጣው ማን ነው? ሶርስ ምንድን ነው ለህግ? ምን አይነት ካራክተር አለው? ኦኬ የሚባሉ ኮንሰፕቶችን ቤዚክ የሚባሉ ነገሮችን ይዛችሁ ኔክስት ለምትወስዷቸው ሁለተኛ ዓመት ሶስተኛ ዓመት ላይ ቀጣይም እስከ አምስተኛ ዓመት ለምትወስዷቸው ኮርሶች በጣም መሰረታዊ የሆነ ነገር ከዚህ ይዛችሁ መነሳት አለባችሁ ማለት ነው። ስለዚህ እስቲ የተወሰኑ ነገሮችን እንያ። ይሄ ኮርስ 10 ቻፕተሮችን አጠቃላይ የያዘ ነው። 10 ቻፕተሮች አሉት። ግን መምህራን ሁሉንም ላስተምሩ ይችላሉ። የተወሰኑ በአሳይመንት ከቨር ሊያደርጉ ይችላሉ። የተወሰነ አስተምረው ምናምን እና የቻፕተሩ ብዛት ምንም እንዳያጨናንቃችሁ። ስለዚህ የመጀመሪያው ቻፕተርን በምንመለከትበት ጊዜ ስለ ህግ ኔቸር እና ፋንክሽን ነው ትኩረት የሚያደርገው። ስለዚህ ህግ ምን አይነት ኔቸር አለው፣ ምን አይነት ፋንክሽንስ በአንድ ሶሳይቲ በአንድ ሀገር ውስጥ ይሰጣል የሚባሉ ነጥቦችን ነው ቻፕተር 1 ከቨር የሚያደርገው። ስለዚህ የመጀመሪያው እንደምታዩት ዲፊኒሽን ነው። ስለዚህ ለእናንተ እስቲ አንድ ጥያቄ እዚህ ጋር ልጠይቃችሁ። ህግ ማለት ምን ማለት ነው? አንድ ህግን ለመማር ፍላጎት እንዳለው ሰው ህግ ምንድን ነው? እንዴት ነው ዲፋይን የምታደርጉት? ህግን ዲፋይን ስታደርጉት ከምን አንገል ነው ዲፋይን የምታደርጉት? እሺ እሱን እንግዲህ ቀጣይ ቻፕተር 1 ክላስ ስንጀምር የምናየው የሚሆነው። ሁለተኛው ደግሞ ፊቸርስ ኦፍ ሎው ነው። ቤዚክ ፊቸሮች አሉት። ምን አይነት ካራክተር አለው? ህግ ምን አይነት ካራክተር አለው መስላችኋል? የሚያስፈራ ነገር አለው ወይስ ምን አይነት የሚያዝናና ነገር አለው? የሚያስቅ ነገር አለው? እነዛ ነገሮችን እናያለን። በሎው ስኩል ወይም በህግ ትምህርት ቤት ላይ የሚነሱ የህግ መሰረታዊ የሚባሉ ዋና ዋና ቲዎሪዎች አሉ ዴቨሎፕ የተደረጉ። እዚህ ጋር ስክሪኑ ላይ እንደምታዩት ወደ 4 ቲዎሪዎች ተቀምጠዋል። እያንዳንዱ ቲዎሪዎች ምንድን ነው ስለ ህግ የሚሉት? አንደኛው ናቹራል ነው፣ ሁለተኛው ፖዚቲቭ ነው፣ ማርክሲስት፣ ሪያሊስት። እነዚህ እያንዳንዳቸው ምን አይነት ኮንሰፕት ስለ ህግ ይዘዋል የሚለውንም በቻፕተር 1 ላይ የምናየው ይሆናል። ፋንክሽንስ ኦፍ ሎው፣ ህግ ምን አይነት ፋንክሽን አለው? ሰውን ማሰር ዛት ፋንክሽን ከእናንተ ስታስቡ ያ የሶሳይቲ አይደለ የአንድን ህብረተሰብ ወይም የአንድን ሀገር ሰላምን፣ ደህንነትን ማስጠበቅ እንደዛ አይነት ፋንክሽን ይኖረዋል አይደል? እስቲ ያለው የለውም እሱንና ተጨማሪ ፋንክሽኖችንም ከበር እናደርጋለን። ሌላው ህግና ስቴት ምን አይነት ሪሌሽንሺፕ አለው?
ሌጋል ኖርም ነን ሌጋል ኖርም የሚባል ኮንሰፕት አለ። ላስት ቶፒክ አንደር ቻፕተር 1 ላይ ሌጋል ሲስተሞች አሉ። በዓለም አቀፍ ደረጃ ሁለት መሰረታዊ የሆኑ ሌጋል ሲስተሞች አሉ። እዚህ ጋር መጀመሪያው ዲፊኒሽኑ ነው የምናየው ሌጋል ሲስተም ማለት ነው የሚለው። ከዛ ከሁለቱ መሰረታዊ ሌጋል ሲስተሞች አንደኛው ይሄኛው ነው። ስክሪኑ ላይ እንደምታዩት ኮመን ሎው ሌጋል ሲስተም ነው። ሁለተኛው ሲቪል ሎው ሌጋል ሲስተም ነው። እሱ ምንድነው? ኮመን ሎው ሌጋል ሲስተም ምንድነው? ሲቪል ሌጋል ሲስተም የእነሱን ኮምፓሪዥን የምናየው የሚሆነው ቻፕተር 1። ቻፕተር 2 ደግሞ ህግ ከየት ይመነጫል? ከየት የሚመነጭ ይመስላችኋል? መንግስት ነው? ህዝብ ነው? ምንድነው? ሃይማኖት ተቋማቶች ናቸው? ስለዚህ ሞጁላችሁ ላይ ምንድነው ሁለት መሰረታዊ የሆኑ ነገሮች አሉ። ሶርስ ኦፍ ሎውን በተመለከተ የመጀመሪያው ማቴሪያል፣ ሁለተኛው ፎርማል የምንለው ነው። እዚህ ጋር እንደምታዩት ፎርማል ሶርስ ኦፍ ሎው ይባላሉ አሉ። ስለዚህ ቻፕተር 2 ላይ ምንድነው ማቴሪያል ሶርስ ኦፍ ሎው፣ ምንድነው ፎርማል ሶርስ ኦፍ ሎው የሚባሉ ኮንሰፕቶችን እና ልዩነታቸውንም አድሬስ እናደርጋለን። በሶስተኛ ደረጃ የህግ ክላሲፊኬሽን፣ ዝም ብላችሁ በደፈናው ህግ ጀነራል ህግ ይባላል እንጂ ክላሲፊኬሽን አለው። እነዚህ ክላሲፊኬሽን እዚህ ጋር አሁን 4 ተቀምጧል። የመጀመሪያው ፐብሊክ ኤንድ ፕራይቬት ነው። ሁለተኛው ኢንተርናሽናል ናሽናል ነው። ሶስተኛው ሰብስቴንቲቭ ኤንድ ፕሮሲጀራል ነው። አራተኛውና መጨረሻው ከሞጁላችሁ ላይ ያለው ሲቪል ኤንድ ክሪሚናል ሎው ነው። ምንድነው ፐብሊክ ሎው? ምንድነው ፕራይቬት ሎው? የህዝብ የግል ህግ ማለት ነው። ኢንተርናሽናል ናሽናል ከወርዶ እንደምትረዱት ምን ይመስላል? ኢንተርናሽናል አፕሊካብል የሚሆን እና ናሽናል ሲሆን ደግሞ በአንድ በተገደበ ስቴት አፕሊካብል የሚሆን ነው። ሰብስቴንቲቭ እና ፕሮሲጀራል ደግሞ ዲፍረንሳቸውን በተመለከተ ሰብስቴንቲቭ ህግ የምንላቸው አንድ ሰው እንደዚህ አይነት መብት አለው፣ እንደዚህ አይነት ግዴታ አለው ብሎ የዛን ሰውዬ መብትና ግዴታ የሚዘረዝሩ እነዛ ሰብስቴንቲቭ የሚባሉ ናቸው። ፕሮሲጀራል ደግሞ የስነ ስርዓት ህግ ይሄ እስከ በቃ 5 እስከምትማሩ አይደለም ስራ ላይ የራሱ ፍርድ ቤት ዳኞች ሁሉ ስቲል ነው የሚጠቀሙት የስነ ስርዓት ህግ። ሰብስቴንቲቭ ላይ ለምሳሌ እኔ እንደዚህ አይነት መብት አለኝ፣ እንደዚህ አይነት ግዴታ አለ ተብሎ ይስቀምጣል ሰብስቴንቲቭ። ያንን መብት ግዴታ ቫዮሌት ሲደረግ የት ፍርድ ቤት ነው መክሰስ ያለብኝ? እንዴት ነው መክሰስ ያለብኝ? መቼ ነው መክሰስ ያለብኝ? ምን አይነት ነገሮችን ማሟላት አለብኝ? ሳልከስ ብቀርስ የሚባሉ ነገሮችን ደግሞ ዲስከስ የሚያደርገው ፕሮሲጀራል ነው ማለት ነው። የመጨረሻው ሲቪል ኤንድ ክሪሚናል ነው። ይሄ በአማርኛው የፍትሐብሔር እና የወንጀል ህግ ተብሎ ነው የሚከፈለው። ዋትስ ፍትሐብሔር ሰምታችሁ ታውቃላችሁ? ይሄን ቃል የወንጀል ህግ ሰምታችሁ ታውቃላችሁ? እሱ ግልጽ ነው። ስለዚህ ምንድነው ፍትሐብሔር? ምንድነው ክሪሚናል ህግ የሚባለው? ቻፕተር 3 ላይ እናያለን። አራተኛው ላይ ህግ ማውጣትና ህግን ሪፒል ማድረግ። ሜክ የሚለው ማውጣትን ነው፣ ሪፒል ደግሞ መሻር ነው የሚያሳየው። ስለዚህ ሜኪንግ ኦፍ ሎውስ በተመለከተ ከቨር የምናደርጋቸው ነገሮች ምን አይነት ስቴፖች ናቸው የሚወሰዱት? አንድ ህግ ሲወጣ ስቴፖች አሉት አይደለ? ዝም ብሎ ህግ ተብሎ ህግ አይወጣም። ስለዚህ ስቴፖቹን እናያለን። ሌላው ደግሞ ኮምፓራቲቭሊ ይሄ ብዙም እንደ ሂስትሪ ነገር ነው። ይሄን ራሳችሁ ማንበብ ትችላላችሁ፣ ግን ከተቻለ እስቲ እናያለን። ሌላው ላይ ቻፕተሩ መጀመሪያ ላይ እንዳሳዩት ሪፒል ነው። ስለ ሪፒል ኮንሰፕትም እናያለን። በአማርኛ ህግ መሻር የሚለው ሀሳብ ማለት ነው። ጀነራል ኮንሰፕቱን እናያለን። አይነቶች አሉት ሪፒል።
ኤክስፕሬስ ኤንድ ኢምፕላይድ ወይም ታሲት። ኤክስፕሬስ ማለት በግልጽ ይሄ ተሽሯል ብሎ ሲያስቀምጥ ማለት ነው ኤክስፕሬስ እንላለን። ኢምፕላይድ ወይም ታሲትሊ ስንል ደግሞ የዛኛው ተቃራኒ ይሆናል ማለት ነው። እሱን እናያለን። አንድ ህግ ሪፒል ከተደረገ ከተሻረ ምን አይነት ኢፌክት ይመጣል? ተፈጻሚ በሰዎች ላይ ይሆናል ወይስ አይሆንም? ኢፌክቱ ምን አይነት ኢፌክት የያዘ ነው የሚለው ነው። ከዛ መጨረሻው ደግሞ ኤክስፓየር ኦፍ ሎው የሚለው ነው። ህግ ኤክስፓየር ያደርጋል አያደርግም? አለ እሱን እናያለን። መጨረሻው ኑሊፊኬሽን። ኑሊፊኬሽን ማለት ምን መሰላችሁ? አንድ ህግ ኑሊፋይ ውጤት የለውም ማለት በቃ ተፈጻሚነት አይኖረውም ከጅምሩ ያ ህግ። ኦኬ እንደዚህ አይነት ነጥቦችን የያዘ ነው። በሌላ ቮይድ የሚባል ነገርም አለ። እሱንም ቻፕተር 4 ላይ እናያለን። ቻፕተር 5 ሂራርኪ ነው። ሂራርኪን በተመለከተ ተዋረድ የሚባለው የትኛው ህግ ነው የበላይ፣ ከሱ በታች ያሉት እነማን ናቸው፣ አንዱ ሌላው ሳቦርዲኔት ነው። አሁን ለምሳሌ የኢትዮጵያን ኤክስፒሪየንስ ብናነሳ ሱፕሪም ሎው ኦፍ ዘ ላንድ የሚባለው ማለት ኮንስቲቱሽን ህገ መንግስቱ አይደለም። ስለዚህ ከሱ በታች ሌሎች ህጎች አሉ ማለት ነው። የነዛ ህጎች ሲወጡ ኮንስቲቱሽኑን መሰረት አድርገው የሚወጡት። ኮንስቲቱሽን የሚጣረስ አንቀጽ ወይም ፕሮቪዥን ይዘው ቢመጡ ተቀባይነት የለም ማለት ነው። ስለዚህ ኢንላይን ዊዝ ዘ ኮንስቲቱሽን ወይም ኮንስቲቱሽኑን መሰረት ባደረገ ኮንስቲቱሽኑ መሰረት ነው። ስለዚህ ሂራርኪ ስንል ይሄ ነው። ስለዚህ በዩኒተሪ ፎርም ኦፍ ኢትዮጵያ ላይ ምን ይመስላል ሂራርኪው? በ1955 ኮንስቲቱሽኑ፣ በ1987ቱ፣ በ1987 ብያለው። ከዛ ደግሞ በአሁኑ ሚንስ ኢፌክቲቭ ኮንስቲቱሽን በተመለከተ ሂራርኪው ምን ይመስላል? ማን ነው የበላይ? ከሱ በታች ማን ነው ያለው? አሁን ለምሳሌ ላንሳላችሁ። ህገ መንግስት አለ፣ አዋጆች አሉ፣ ደንብ አለ፣ መመሪያ አለ፣ የውጭ ሀገር ስምምነቶች አሉ። ኢትዮጵያ የምትፈራረማቸው የውጭ ሀገር ስምምነቶች አሉ። ከነዚህ ሁሉ በተዋረድ ደረጃ ከፍተኛ አንደኛ ላይ የሚቀመጠው ማለት ነው፣ ተከትሎ የሚመጣው ማለት ነው የሚባለውን ኮንሰፕት ነው እዚህ ጋር ቻፕተር 5 ላይ የምናየው ማለት ነው። ስለዚህ እንደዚህ እያደረግን እንሄዳለን። ዛሬ ቻፕተር ሃይላይት ሞጁል ሃይላይት ስለሆነ እንደ ኮርስ አውትላይን ክላስ ቪዲዮን ተከታተሉና ኔክስት እያንዳንዱን ቻፕተር እያንዳንዱን ኮንሰፕት ክሊር እያደረግን እንሄዳለን። ቻፕተር 6 ላይ ኢንተርፕሪቴሽን ይላል። ስለዚህ ቃሉ መጀመሪያ አንድን ነገር ስትረዱ ከወርዱ ከሪሱ አይደል ከሪሱ እየተረዳችሁ መሄድ አለባችሁ። ስለዚህ ኢንተርፕሪቴሽን ስንል ምንድን ነው? አተረጓጎምን ነው የሚመለከት። ህግ ይተረጎማል አይደለ? ህግ የመንግስት 3 ኦርጋኖች ወይም ቦዲዎች አሉ። ኤክስኪዩቲቭ አለ፣ ህግ አውጪ ነው ኤክስኪዩቲቭ ህግ አስፈጻሚ ነው። ጁዲሽሪ አለ፣ ህግ ተርጓሚ፣ ከዛ ደግሞ ህግ አውጪው አለ፣ ሌጂስሌቲቭ። እነዚህ 3 አሉ። ስለዚህ አሁን ጁዲሽሪ ስራ ነው ማለት ነው ኢንተርፕሪቴሽን። ስለዚህ ኢንተርፕሪቴሽን ማለት ነው ታይፖች አሉ፣ የተለያዩ ታይፖች፣ እነሱን እናያለን። ህገ መንግስታዊ ኢንተርፕሪቴሽን አለ። ኢንተርፕሪቴት ስናደርግ ደግሞ መጠቀም ያለባቸው ሩሎች፣ ቴክኒኮች አሉት። ያንን ደግሞ በኢትዮጵያ ምን ይመስላል የሚለውንም ቻፕተር 3 ላይ በጥልቀት እናያለን ማለት ነው። ሌላው ጁሪዲካል አክት የሚለው ነው። ዋትስ ጁሪዲካል አክት? ኢትስ ዲፊኒሽን ኤንድ ኢምፖርታንስ ኦፍ ጁሪዲካል አክት። ቲዎሪዎች አሉት፣ ክላሲፊኬሽኖች አሉት፣ የተለያዩ ሩሎች አሉት። ሪላቲቭ ኢፌክት ኦፍ ጁሪዲካል አክት፣ ራይት ኤንድ ዲዩቲስ፣ እነዚህን የምታያቸው ነጥቦች እናያለን። ስለዚህ አሁን ይሄ ሁሉ ምንድነው? ቅድም ታይትሉ ላይ ያሳዩዋቸው ነገር ምንድነው?
2 ነው አይደለ? ኢንትሮዳክሽን ቱ ሎው ኤንድ ኢትዮጵያን ሌጋል ሲስተም ነው። ስለዚህ አሁን እዚህ ጋር እስከ ቻፕተር 7 ድረስ ኢንትሮዳክሽን ቱ ሎው ነው ማለት ነው። ከዛ ኋላ የኢትዮጵያ ሌጋል ሲስተም ይጀምራል። የኢትዮጵያ ሌጋል ሲስተም ይጀምራል። ቻፕተር 8 አፕ ቱ 10 ማለት ነው። ስለዚህ ይሄ ነው የኢትዮጵያን ሌጋል ሲስተም በተመለከተ ያለውን ነገር በቻፕተር በቻፕተር ባሳያችሁ ይሻላል። ለዛሬ ይሄን ይመስላል። ቀጥታ ከዚህ በኋላ የምንጀምረው በቻፕተር 1 ቪዲዮ ነው። በጣም ደስ የሚል ኮርስ ነው። ትወዱታላችሁ በእርግጠኝነት እና በቀጣይ ቪዲዮ እስከምንገናኝ እንግዲህ ደህና ቆዩ። እናመሰግናለን።